የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማንኛውም ሀገር ለኢራን ወታደራዊ መሳሪያ ሲያቀርብ ከተገኘ ያለምንም ልዩነት ሁሉም ወደ አሜሪካ የሚልካቸው ምርቶች ላይ ወዲያውኑ የ50% ታሪፍ እንደሚጣል አስታውቀዋል። ይህ ማስታወቂያ የተሰማው ከቴሄራን ጋር ያለው የእርቅ ስምምነት እጅግ በጣም ደካማ በሆነበት ወቅት ሲሆን ትራምፕ በኢኮኖሚያዊ ጫና ላይ ያላቸውን ቁርጠኝነት አጠናክረው ለመቀጠል ማቀዳቸውን ያሳያል። ትራምፕ በትሩዝ ሶሻል ላይ ያደረጉት ይህ መግለጫ በግጭቱ ውስጥ አዲስ የንግድ ግንባር መከፈቱን የሚያመላክት ሲሆን ለዚህ አይነቱ ሰፊ ታሪፍ ህጋዊ ስልጣን ግልጽ ባይሆንም እንደ ቻይና እና ሩሲያ ያሉ ዓለም አቀፍ ኃይሎች የቅርብ ጊዜ ጦር መሳሪያ ዝውውሮችን ይክዳሉ። ይህ እርምጃ የሁለት ሳምንቱ የእርቅ ስምምነት በስራ ላይ ያለ እና ድርድሩን በሚቀጥልበት ጊዜ ኢራንን ዓለም አቀፍ ወታደራዊ ድጋፍ እንዳታገኝ ለማድረግ ታስቦ የተደረገ ነው። የዩክሬን ፕሬዚዳንት ፑቲንን ማመን መካከለኛ ምስራቅንና አውሮፓን አደጋ ላይ ይጥላል ሲሉ አስጠነቀቁ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳሉት ዩናይትድ ስቴትስ ሩሲያ ኢራንን በመርዳት በአሜሪካ የመካከለኛው ምስራቅ ወታደራዊ ሰፈሮችን እያነጣጠረች መሆኑን የሚያሳዩ አሳማኝ ማስረጃዎችን ችላ እያለች ነው። ይህን የተናገሩት በኤፕሪል 9 ዘ ጋርዲያን ባወጣው ዘገባ ላይ ነው። አላስዳይር ካምቤል በሚያቀርበው ዘ ረስት ኢዝ ፖለቲክስ ፖድካስት ላይ ሲናገሩ ዜሌንስኪ ዋሽንግተን የሩሲያውን መሪ ቭላዲሚር ፑቲንን በጣም እንደምትተማመን ገልጸው የሩሲያ ወታደራዊ ሳተላይቶች የክሬምሊንን ዝርዝር ምስሎች ለኢራን አገዛዝ ወታደራዊ እንቅስቃሴውን ለማመቻቸት ሲያስተላልፉ እንደነበር አጋልጠዋል። ዜሌንስኪ ይህንን በአደባባይ ተናግሬያለሁ፣ አሜሪካ ለሩሲያ ይህንን ማቆም አለባት የሚል ምላሽ ሰጠች ሲሉ ጠይቀዋል። ችግሩ ፑቲንን መተማመናቸው ነው። ያ ደግሞ ያሳዝናል። የዩክሬኑ ፕሬዚዳንት የትራምፕ አስተዳደር ድርድር ቡድኑን በተለይም ስቲቭ ዊትኮፍንና ጃሬድ ኩሽነርን በከፍተኛ ሁኔታ ትችተዋል። ባለፈው ዓመት 5 ጊዜ ሞስኮን ጎብኝተው ነገር ግን አንድም ጊዜ ኪየቭ አለመሄዳቸውን ጠቁሞ ዘ ጋርዲያን ይህን ዘግበዋል። የትራምፕ አስተዳደር ዩክሬን የእርቅ ስምምነት ለማግኘት የምስራቁን ዶኔትስክና ሉሃንስክ ክልል እንድትሰጥ ሲጫናት ዜሌንስኪ የአሜሪካ ባለስልጣናት የፑቲንን ስነልቦና በተሳሳተ መንገድ እንደተረዱ አስጠንቅቀዋል። ዶንባስን አሳልፎ መስጠት ጦርነቱን እንደማያቆም ነገር ግን የሩሲያ ኃይሎች እንደ ዲኒፕሮና ካርኪቭ ባሉ የዩክሬን ዋና ዋና የክልል ከተሞች ላይ ጥቃት እንዲሰነዘሩ እንደሚያበረታታ አጽንኦት ሰጥተዋል። ሰፋ ባሉ የጂኦፖለቲካዊ ለውጦች ላይ አስተያየት ሲሰጡ ዜሌንስኪ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በቅርቡ ወደ ቡዳፔስት አቅንተው የሃንጋሪውን ጠቅላይ ሚኒስትር ቪክተር ኦርባንን መደገፋቸውን አልጠቀመም ሲሉ ገልጸዋል። አሜሪካ ከኔቶ ለመውጣት ንቁ ተሳትፎ ያስፈራራች ባለችበት ወቅት ዜሌንስኪ አውሮፓ ነፃ ወታደራዊ ኃይሏን በከፍተኛ ሁኔታ እንድታጠናክር አሳስበዋል ሲል ዘ ጋርዲያን ዘግቧል። የሩሲያን ጥቃት በብቃት ለመከላከል የአውሮፓ ህብረትን ከዩክሬን፣ ከዩናይትድ ኪንግደም፣ ከቱርክና ከኖርዌይ የታጠቁ ኃይሎች ጋር የሚያጣምር ትልቅ አዲስ ወታደራዊ ስብስብ እንዲፈጠር ሐሳብ አቅርበዋል። ዜሌንስኪ ሩሲያ ኢራንን እየረዳች ነው ሲሉ የሰጡት መግለጫ በዋሽንግተን ወቅታዊ የውጭ ጉዳይ ፖሊሲ ውስጥ አደገኛ ቅራኔ እንዳለ ያጋልጣል። የአሜሪካ አስተዳደር ዩክሬንን ግዛት እንድትሰጥ እየጫነና በመካከለኛው ምስራቅ ባለው የአውሮፓ መዋዠቅ ምክንያት ከኔቶ ለመውጣት እያስፈራራ ባለበት ወቅት ሞስኮ የሳተላይት አቅሟን በመጠቀም ቴሄራን የአሜሪካን ሰፈሮች እንድታነጣጥር እየረዳች ነው። ይህ እየሰፋ የመጣው የሩሲያ ኢራን ወታደራዊ ግንኙነት ከአሜሪካ ዲፕሎማሲያዊ አስተማማኝነት መቀነስ ጋር ተዳምሮ ስፔን እና ዩክሬን ዋይት ሃውስ ላይ ሳይመሰረቱ ክሬምሊንን መከላከል የሚችል ነፃ ፓን አውሮፓዊ ጦር ለመፍጠር አሁን በአስቸኳይ እየጠየቁ ያሉት ለምን እንደሆነ በትክክል ያሳያል። የሩሲያው ግዙፍ የኒውክሌር ኃይል ኮርፖሬሽን ሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቾቭ ትናንት በሰጡት መግለጫ በኢራን የሚገኘው የቡሼሄር የኒውክሌር ኃይል ማመንጫ ጣቢያ ላይ የነበሩ የሩሲያ ባለሙያዎች በከፍተኛ ሁኔታ እየቀነሱ መሆኑን ይፋ አድርገዋል። እንደ ሊካቾቭ ገለጻ በአሁኑ ወቅት በጣቢያው ላይ የቀሩት ሩሲያውን ባለሙያዎች ቁጥር 128 ብቻ ሲሆን እነዚህንም ቀሪ ሰራተኞች በሌላኛው ዙር የአስቸኳይ ጊዜ መለቀቂያ መርሃ ግብር ለማውጣት ዝግጅት እየተደረገ ነው። ይህ እርምጃ ሩሲያ በቀጠናው ላይ ካላት ስጋት የመነጨ መሆኑን አመላካች ሲሆን ሊካቾቭ እንዳሉት ምንም እንኳን በቅርብ ሰዓታት ውስጥ በአሜሪካና በኢራን መካከል የታየው የተኩስ አቁም ሲስፋየር የተወሰነ እፎይታ የፈጠረ ቢመስልም ዋናው ስጋት ግን ይህ ሁኔታ እንዴት ሊደመደም እንደሚችል ካለመታወቁ ላይ ነው። ሊካቾቭ በትንታኔያቸው እንዳከሉት ይህ በአሜሪካና በኢራን መካከል ያለው ጊዜያዊ ሰላም በማንኛውም ሰዓት ሊፈርስ የሚችል ደካማ ሁኔታ ላይ ያለ ነው። አሊያም ደግሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል እንደገለጹት ወደ አንድ አይነት ትልቅ የሁለተኛው ስምምነት ሊያመራ ይችላል። ሆኖም ግን ሩሲያ ለጊዜው ምንም አይነት አደጋ መውሰድ አልፈለገችም። ቡሼሄር ለቴክኖሎጂ ስራችን ጥልቅ ቅድሚያ የምንሰጠው ቦታ ቢሆንም
ቢሆንም ከሁሉም በላይ ግን የሰዎች ሕይወትና ጤና ቅድሚያ የሚሰጠው ጉዳይ ነው ያሉት የሮሳቶም መሪ ሩሲያ በመካከለኛው ምስራቅ የሚከሰቱ ማናቸውንም ለውጦች በንቃት እንደምትከታተል አስታወቁ። እስካሁንም ድረስ ሩሲያ የራሷን መከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴርን ድጋፍ በመጠቀም ወደ 500 የሚጠጉ ሰራተኞቿን ያለምንም አደጋና እንግልት ማስወጣት መቻሏን በኩራት ገልጻለች። ይህ በእንዲህ እንዳለ የዚሁ የመልቀቅ ሂደት አካል የሆነው የቅርብ ጊዜ መረጃ እንደሚያመለክተው ባለፈው ማክሰኞው 175 ጨማሪ ሰራተኞች በአርሜኒያ በኩል አድርገው ወደ ሞስኮው መመለሳቸው ተረጋግጧል። ሩሲያ ይህን የመሰለ ሰፊ የሰው ኃይል የማውጣት ስራ ማከናወኗ በኢራን እና በአሜሪካ መካከል ያለው ግንኙነት በቃላት ጦርነት ብቻ ሳይወሰን ወደ ተግባሪ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት እንዳላት በግልጽ ያሳያል። የቡሻህር የኒውክሌር ጣቢያ በሩሲያና በኢራን መካከል ያለው ስትራቴጂካዊ ትብብር ተምሳሌት ቢሆንም አሁን ግን የሩሲያ ቅድሚያ የሚሰጠው ጉዳይ ጣቢያውን ማስወንጨፍ ሳይሆን ባለሙያዎቿን ከአደጋ ቀጠና ማራቅ ሆነዋል። ይህ ሁኔታ በቀጣይ ቀናት በኢራን የኒውክሌር ፕሮግራምና በአጠቃላይ በመካከለኛው ምስራቅ ሰላም ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይ መላው ዓለም በትኩረት የሚከታተለው አጀንዳ ሆኗል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የቅርብ ወዳጅ እና ታማኝ አማካሪ የሆኑት ዲሚትሪ ሜድቬዴቭ በሰጡት አስደንጋጭ መግለጫ የኢራን ስልታዊ ብልጫ በከፍተኛ ሁኔታ እየጨመረ መምጣቱን ጠቁመዋል። ሜድቬዴቭ የሆርሙዝ የባህር ወሽመጥን የኢራን እውነተኛ የኒውክሌር መሳሪያ ሲሉ የጠሩት ሲሆን ይህ ኢራን የዓለምን የነዳጅና የንግድ መስመር የመዝጋት አቅም እንዳላትና ይህ እርምጃ ከኒውክሌር ጥቃት ባልተናነሰ በዓለም ኢኮኖሚ ላይ ከፍተኛ ውድመት ሊያስከትል እንደሚችል ያመለክታል። በተመሳሳይ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሊባኖስ የሚገኘውን የሂዝቦላህ ይዞታዎች ኢላማ ያደረገውን ጥቃት አጠናክሮ ቀጥለዋል። ከዚህም ባሻገር በኢራን ተለያዩ ከተሞች አዳዲስ የፍንዳታ ድምጾች መሰማታቸው ጦርነቱ ወደ ኢራን ምድር በቀጥታ የተሸጋገረ መሆኑን ያሳያል። ይህ ቀጠናዊ ግጭት ወደ አጠቃላይ የዓለም ጦርነት ሊያመራ ይችላል የሚለው ስጋት እያየለ የመጣው የዶናልድ ትራምፕ የ2 ሳምንት የተኩስ አቁም ስምምነት በተግባር እየፈረሰ በመምጣቱ ነው። ዓለም አቀፍ ተንታኞች አሁን ላይ ትኩረታቸውን ያደረጉት ሩሲያ በዚህ ግጭት ውስጥ በቀጥታ ጣልቃ ትገባ ይሆን በሚለው ጥያቄ ላይ ነው። ሩሲያ ከኢራን ጋር ያላትን ወታደራዊ ትብብር ከግምት ውስጥ በማስገባት ሞስኮ ለቴሄራን የምትሰጠው ድጋፍ በቀጠናው ያለውን የኃይል ሚዛን ሊቀይረው ይችላል ተብሎ ይፈራል። የትራምፕ አስተዳደር ስልጣን ከመያዙ በፊት ይህ ግጭት ከቁጥጥር ውጭ መውጣቱ ለወደፊቱ የዓለም ሰላም ትልቅ ፈተና መሆኑ የማይቀር ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማንኛውም ሀገር ለኢራን ወታደራዊ መሳሪያ ሲያቀርብ ከተገኘ ያለምንም ልዩነት ሁሉም ወደ አሜሪካ የሚልካቸው ምርቶች ላይ ወዲያውኑ የ50% ታሪፍ እንደሚጣል አስታውቀዋል። ይህ ማስታወቂያ የተሰማው ከቴሄራን ጋር ያለው የእርቅ ስምምነት እጅግ በጣም ደካማ በሆነበት ወቅት ሲሆን ትራምፕ በኢኮኖሚያዊ ጫና ላይ ያላቸውን ቁርጠኝነት አጠናክረው ለመቀጠል ማቀዳቸውን ያሳያል። ትራምፕ በትሩዝ ሶሻል ላይ ያደረጉት ይህ መግለጫ በግጭቱ ውስጥ አዲስ የንግድ ግንባር መከፈቱን የሚያመላክት ሲሆን ለዚህ አይነቱ ሰፊ ታሪፍ ህጋዊ ስልጣን ግልጽ ባይሆንም እንደ ቻይና እና ሩሲያ ያሉ ዓለም አቀፍ ኃይሎች የቅርብ ጊዜ ጦር መሳሪያ ዝውውሮችን ይክዳሉ። ይህ እርምጃ የ2 ሳምንቱ የእርቅ ስምምነት በስራ ላይ ያለ እና ድርድሩን በሚቀጥልበት ጊዜ ኢራንን ዓለም አቀፍ ወታደራዊ ድጋፍ እንዳታገኝ ለማድረግ ታስቦ የተደረገ ነው። የዩክሬን ፕሬዚዳንት ፑቲንን ማመን መካከለኛ ምስራቅንና አውሮፓን አደጋ ላይ ይጥላል ሲሉ አስጠነቀቁ። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ እንዳሉት ዩናይትድ ስቴትስ ሩሲያ ኢራንን በመርዳት በአሜሪካ የመካከለኛው ምስራቅ ወታደራዊ ሰፈሮችን እያነጣጠረች መሆኑን የሚያሳዩ አሳማኝ ማስረጃዎችን ችላ እያለች ነው። ይህን የተናገሩት በኤፕሪል 9 ዘ ጋርዲያን ባወጣው ዘገባ ላይ ነው። አላስዳይር ካምቤል በሚያቀርበው ዘ ረስት ኢዝ ፖለቲክስ ፖድካስት ላይ ሲናገሩ ዘለንስኪ ዋሽንግተን የሩሲያውን መሪ ቭላዲሚር ፑቲንን በጣም እንደምትተማመን ገልጸው የሩሲያ ወታደራዊ ሳተላይቶች የክሬምሊንን ዝርዝር ምስሎች ለኢራን አገዛዝ ወታደራዊ እንቅስቃሴውን ለማመቻቸት ሲያስተላልፉ እንደነበር አጋልጠዋል። ዘለንስኪ ይህንን በአደባባይ ተናግሬያለሁ፣ አሜሪካ ለሩሲያ ይህንን ማቆም አለባት የሚል ምላሽ ሰጠች ሲሉ ጠይቀዋል። ችግሩ ፑቲንን መተማመናቸው ነው። ያ ደግሞ ያሳዝናል። የዩክሬኑ ፕሬዚዳንት የትራምፕ አስተዳደር ድርድር ቡድኑን በተለይም ስቲቭ ዊትኮፍን እና ጃሬድ ኩሽነርን በከፍተኛ ሁኔታ ትችተዋል።